ሰብከንም እንደዚህ አሪፍ ታይም ከኔ ጋር ተሳልፋላችሁ ብለን ይህን የመሰለ ፕሮግራም ማዘጋጀት ደስ ብሎናል። ከልብ እናመሰግናለን። ምንም አይደል። በእርግጥ ያው ጊዜያችን የዱባይ ጊዜያችን ስለቀረበ ለዛ ነው ተሯሩጬ ያው ሰውም አልነበረኝም ምናምን በቻልኩት አቅም እንደምንም ትንሽዬ ዋናው ወዳጅ መገናኘቱ ነው። ሌላ ኤክስትራ መብላት መጠጣቱ ምናምን ሳይሆን ወዳጅ መገናኘቱ ነው እና ከዛ እንግል ስለመጣችሁ የእውነት በጣም ደስ ብሎኛል። አመሰግናለሁ። እኛም እናመሰግናለን። ይስሐቅ እንግዲህ ለእነ አብርሽና ለእነ ሩታ እንዲሁም ለዳኒ ለጽጌ ግብዣ አድርጎላቸዋል ማለት ነው። አሜዚንግ በጣም ደስ ይላል። እውነት ለመናገር እንግዲህ የእነሱን ልብስ አልብሶ ምናምን ነገር በነገራችን ላይ ፍቅራችን እንደዚህ ይጨምርልን። እኛ ኢትዮጵያውያን ሙስሊም ክርስቲያን ሳንባባል ብሔር፣ ሃይማኖት፣ ዘር ሳንመራረጥ ነበር የኖርን ማለት ነው። አሁን አብይ አህመድ ከመጣ ነው እንደዚህ ክፍልፍላችን ውጥንቅጣችን ያወጣን ማለት ነው። እና በጣም ደስ ይላል። እውነት ለመናገር በጣም ደስ ብሎኛል ማለት ነው። እንደዚህ አይነት ፍቅር ማግኘት መታደል ነው ማለት ነው። አዎ እንግዲህ አብረሻው ሰርጉም እየተቃረበም አይደለ ዱባይም ሊሄድ ስለሆነ እንግዲህ ይስሐቃችን በቃ እኔ በጣም ተሯርጬ በቃ መሄጃችሁ ሳይደርስ ነው ምናምን። በነገራችን ላይ ጾማቸውም እያለቀ ነው የነሱ አይ ቲንክ 3 ቀን ይመስለኛል ማለት ነው። እንደዛ አድርጎ ደስ በሚል ሁኔታ ጋብዟቸዋል። በጣም ደስ ይላል። ሰላም ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ ማለት ነው። እንደዚህ እያልኩ እንግዲህ ዛሬ የመጣሁበት በጣም ደስ የሚል እንደዚህ አይነት ፍቅር ስታዩ ደስ አይላችሁም? ግን የእውነት እኛ ኢትዮጵያውያን ፍቅር ስንሆን ነው የሚያምርብን እንጂ ስንለያይ፣ ስንከፋፈል፣ ብሔር፣ ሃይማኖት፣ ዘር ምናምን ስንከፋፈል አያምርብንም ማለት ነው። እና እንግዲህ ዛሬ በጣም ደስ የሚል ቪዲዮ ነው ያየሁት። ምንድን ነው ካላችሁኝማ ማለት ነው በመግቢያ ላይ እያያችሁታል አይደለ? ይስሐቅ ማለት ነው። ይስሐቅ ለአብርሽ፣ ለዳኒ፣ ለጽጌ ግብዣ አድርጎላቸዋል ማለት ነው። በጣም ደስ ይላል። የእውነት እኔ በጣም ደስ ብሎኛል እንደዚህ አይነት ነገር ማየት። እኛ ፍቅር አተናል በእውነቱ ከሆነ አሁን በየሶሻል ሚዲያው የምናየው በቃ ሰላም የለም ምን የለም ሁሉ ነገር በቃ ኢትዮጵያውያን በቃ ከኢትዮጵያዊነት አልፈን ውጥንቅታችን ወጥቷል ማለት ነውና እንግዲህ ይህንን ክፉ ዘመን እንዲመልስልን ደግሞ ፈጣሪ ይርዳን። ሁሉም ነገር ፈጣሪ ሲጨመርበት ነው በእውነቱ ከሆነ ደስ የሚለው ማለት ነው። እና ሁሉም ነገር ፈጣሪ ጣልቃ ይግባበት ያስተካክልን እሱ እንጂ አሁን ባለችበት ደረጃ በጣም ያስፈራል። ለማውራት ራሱ የሚዘገንን የሚያሳፍር በየፌስቡክ ስትገቡ ጥሩ ነገር አይደለም የምታዩት፣ የሚያሳዝን በቃ ሃይምሮ የሚበርዝ ቲክቶክም በተለያየ ሶሻል ሚዲያ ስትገቡ በቃ ሃይምሯችን የሚበርዝ ነገር ነው የምናየው ማለት ነው። እና እንግዲህ ፈጣሪ ሰላሙን ያምጣልን። የእውነት ከሰላም ብዙ ነገር አለ። ከጸብ ከተለያዩ ነገሮች ደግሞ በቃ ጥቅሙ ምንድነው? ጉዳት ነው። ከጉዳት ውጭ ምንም የሚያመጣው ነገር የለምና ስለዚህ ሰላማችን ይመልስልን ነው የምለው። እና በጣም ደስ ብሎኛል እውነት ለመናገር ማለት ነው። ምክንያቱም እኛ ከነሱ እንማራለን። አዎ እንደዚህ አንድነታችን ያምጣልን እና እንደዚህ እያልኩ እንግዲህ ያው አብርሽም እንግዲህ ያው ወደ ዱባይ ሊያቀና ስለሆነ እና ለዛ ነው ብሎ ይስሐቅ ተናግሯል ማለት ነው። እንግዲህ ደግሞ በዚሁ አጋጣሚ ትኬትም የመዳም ቅመሞች ናቸው አሉ የቆረጡ ነው። እንዲሁ እናንተ እኮ የመዳም ቅመሞች እኮ ጨልላችኋል እኮ እኔ ደግሞ እንደዚህ ስል ደግሞ ስደቡ ወየው ጨልላችኋል። ቆይ እናንተ ምን ቤት ነው ትኬት የምትቆርጡት? ኧረ ተው እኔ ሲባል ነው የሰማሁት ቲክቶክ ላይ ነው እኔ ሲሉ የሰማሁት። እውነት ለመናገር እንዳትሰድቡኝ ደግሞ የምሬን እምላቸው በቀደም ዕለት በፎፎ በለቀቁት እንትን ቪዲዮ ስድብ አድርጋችሁ ዝቅ ዘቅዝቃችሁኛል ማለት ነው። ስለዚህ ሲባል ነው የሰማሁትና እኔ እናንተ የመዳም ቅመሞች ታስቆኛላችሁ አንዳንዴ ማለት ነው። ለምን ካላችሁኝ ማለት እውነት አድርጋችሁት ከሆነ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። አብዛኛውን የገጠር ልጆች ነን ለእናታችን ለቤተሰቦቻችን የሆነ ነገር ሳንቀይር እነሱ በነገራችን ላይ ዩቲዩብ በጣም ነው የሚከፍላቸው። ይሄን ታውቃላችሁ አይደለ? እኛ እንኳን ትንሾች ዩቲዩበሮች ምንድን ነው የምትጠራኝች? እኛ እንኳን ትንንሽ ዩቲዩበሮች ማለት ነው ትንንሽ ዩቲዩበሮች ትንሽ ከቆጠረ እንዴት ትንሽ ከታየ እንዴት እንደሚቆጥር ሁላችንም እናውቀዋለን። ስለዚህ ምን ልላችሁ ፈልጌ ነው እናንተ የመዳም ጩኸት እያናጋችሁ የመዳም ጩኸት ስንት ነገር እየሆነባችሁ እኔ ለዩቲዩበር እንደዚህ ብር አንስታችሁ የምትሰጡ ሰዎች ትክክለኛ ጸበል መሄድ ያስፈልጋችኋል። ክርስቲያን ከሆናችሁ ጸበል፣
ሙስሊም ከሄዳችሁ ደግሞ ያው በእናንተ በምታውቁት እንደዛ ያስፈልጋችኋል። እህቴን ነው የምላችሁ። እኛ ጥሩ እንቅልፍ አንተኛ አይናችን እያዳፋን። እኔ በነገራችን ላይ አሁን ቪዲዮ የት እንደምሰራ ልንገራችሁ። ፍጡር ሰርቼ ጨርሼ ምናምን ነገር ሳህን አጥቤ ግቢ ጥረግ ያለችኝ የምር ሳህን አጥቤ ሳልጨርስ እንዴት እንዳናደድችኝ ማለት ነው። ከዛ እሱን አጥቤ ራሱ ቪዲዮ የምሰራው ውጭ ሁኜ ማለት ነው። ጨለማ ያለ ቦታ ላይ እንደዛ ሆኖ ራሱ እየተጣራች ነው ማለት ነው። ግን ስራዋ ያውጣት፣ እኔ የመለከተኝ ማለት ድምጿ ስለሚሰማኝ ነው። ወይ ብላትም አሰማም። ምክንያቱም እነሱ ጩሆ ስለሆነ የሚሰሙት ማለት ነው። እኔ ደግሞ ያው ጮሄ መናገር ብዙም አይደለሁኝም እና ምን ልላችሁ ፈልጌ ነው፣ እኛ እንደዚህ ወገባችን እየተንቀጠቀጠ ደም ስራችን ተገትሮ የእውነት እነሱ የሚለብሱትን ልብስ እኮ እኛ ያለበስ ነው። የምር እኛ ያለበስ ነው። የአቡ ካምሳ ልብስ ነው የምንለብስ እኛ፣ የ10 ብር የ5 ብር ልብስ ነው። እነሱ ግን ሆቴል ከምን ቦታ ተዝናንተው ምን ብሎ ፏ ብትን ብሎ ነው የሚኖሩ። እኛ ሁሌ ኩሽና ኢቭን እንኳን ቪዲዮ ስንሰራ አንዳንድ ቪዲዮ ላይ ታችሁን ከሆነ በቃ ሁሌ ኩሽና አንድ አይነት ነው የምታዩት አይደል ተመልካች? ምክንያቱም ቅያሬ የለንም። እና የት እንሄዳለን? ኩሽና ነው ማታ እንተኛለን መኝታችን ኩሽና ቤት። በቃ ሁለቱ ናቸው የኛ መዝናኛችን፣ ኩሽናና መኝታ መኝታ ቤት። ስለዚህ ምን ልላችሁ ፈልጌ ነው፣ እኔ እንጃ አንዳንዴ በጣም ትገርሙኛላችሁ እውነት ለመናገር ማለት ነው። ውድ ቤተሰቦችና ጥንቃቄ ብታደርጉ መልካም ነው ብዬ አስባለሁ ማለት ነው። እና እንግዲህ ያለው ነገር ይሄ ነው ማላችኋለሁ። ሌላ ወሬ እንኳን አላወራችሁም። በጣም ድክም ብሎኛል። የሚገርማችሁ ድክም ወገቤ ስብርብርብር ብሏል ማለት ነው። ስንት ሰዓት ሙሉ ቁሜ ዋልኩበት። አቤት የአረብ ሀገር ስራ እንዴት እንደሚያስጠላ ወይኔ በማርያም። እና ለማንኛውም ይሄ ነው። ሰላማችሁ ይዛ ወሬ ያላብዛባችሁ። ቪዲዮ ከተመቸሽ ሰብስክራይብ አድርጉ፣ ካልተመቸሽ ደግሞ ዲስላይክ አድርጉ ማለት ነው።